አንድ አረጋዊ አጋንንት ያያቸው ዘንድ እግዚአብሔርን በለመነው ጊዜ እነርሱን ማየት አይጠቅምም የሚል ተገለጠለት። አረጋዊው ግን አንተ እኔን ትጠብቀኝ ዘንድ ትችላለህ በማለት ልመናውን አጠንክሮ ቀጠለ። እግዚአብሔርም ዓይኖቹን ከፈተለትና አጋንንት ሰውን በዙሪያው እንደ ዝንብ ከበውት ጥርሳቸውን ሲያፋጩበት፣ የእግዚአብሔር መላእክት ደግሞ ዝንብን በእጁ ወይም በጭራ እንደማባረር አይነት ነገር ከዚያ ፈቀቅ ሲያደርጓቸው ተመለከተ። አንድ ሽማግሌ የእጁን ሥራ ሊሸጥ ወደ አንድ ከተማ መጣ። አረፍ ለማለት ብሎ በአንድ ባለጸጋ ግቢ አጠገብ ተቀመጠ። ያ ባለጸጋ ሊሞት ነበር። ያ አረጋዊ እዛ ተቀምጦ ሳለ ወደ ላይ ሲመለከት ጥቋቁርና አስፈሪ የሆኑ በየእጃቸው የእሳት ጅራፍ የያዙ ጥቋቁር ፈረሶች ላይ ሆነው አየ። የጋለቡ ከቤቱ መግቢያ እንደደረሱ ፈረሶቻቸውን ከውጭ ስተው አንድ በአንድ በችኮላ ወደ ውስጥ ገቡ። የታመመው ሰውዬ ባያቸው ጊዜ ጮኸና በታላቅ ድምፅ ጌታ ሆይ እርዳኝ። እነዛ ወደ እርሱ የገቡት ግን አሁን ባለቀ ሰዓት ከመሸ በኋላ ፀሐይ ስትጠልቅብህ እግዚአብሔርን ፈለግ፣ እስካሁን የት ኖርህ ነው አሁን ጌታ ሆይ የምትለው? እግዚአብሔር ለምን እስከ ዛሬ ድረስ አልፈለከው? ስለሆነም አሁን ተስፋም ሆነ መጽናኛ የለህም። እንደዚህ አሉት። ከአባቶች አንዱ እንዲህ አለ። በአንድ ወቅት አባቶች ተሰብስበው ጥቅም ያለውን መንፈሳዊ ነገር ሲነጋገሩ ነበር። በዚህ ጊዜ ከእነርሱ መካከል አንዱ የተሰወረውን ስውር ነገር የማየት ጸጋ ነበረውና መላእክት በመካከላቸው ደስ ይላቸውና ለአባቶች ለክብራቸው ዘንባባ ሲያውለበልቡላቸው ተመለከታቸው። ነገር ግን ጥቅም ያለው መንፈሳዊ ነገር ትተው ከንቱ ነገርን በማንሳት ሲጨዋወቱ ደግሞ መላእክት ከዛ ተነስተው ሄዱ። ከዚያ ማሳሞች መጥፎ ሽታ ይዘው መጡና በዛ የነበረውን ነገር ሁሉ ምስቅልቅል አደረጉት። በአባቶች በመካከላቸው ተርመሰመሱ። እንደገና ለነፍስ ጥቅም የሆነውን ነገር መነጋገር ሲጀምሩ መላእክት ተመለሱና እንደ ቀድሞ ያደርጉላቸው ጀመር። አንድ አረጋዊ ወደ ኢየሩሳሌም ሄዶ ሳለ በዛ አንድ ወንድም በጎልጎታ መግቢያ ላይ ሆኖ ሁለት ቁራዎች ፊቱን በክንፋቸው እየጸፉት ተመለከትኩ አለ። እነዚህም ሁለት ሰይጣናት እንደሆኑ ተረዳሁ። እርሱንም እንዲህ አልኩት፣ ወንድሜ ሆይ ወይ አትገባ ወይ አትወጣ፣ እዚህ የቆምከው ምን ሆነህ ነው? እርሱም እንዲህ አለኝ፣ ሁለት ልብ ስለሆንኩ ነው። አንዱ ልቤ ግባና ለክርስቶስ መስቀል ስገድ ይለኛል፣ ሌላው ደግሞ ሂድና መጀመሪያ ፍቃድን ፈጽም፣ ከዛ በኋላ ስትመለስ ትጸልያለህ ይለኛልና ስለዚህ ነው። አረጋዊው ነገሩን ሰማና በእጁ ይዞ ወደ ጎልጎታ ይዞት ገባ። እነዛ ቁራዎች ጥለውት ሄዱ። እርሱም ለክቡር መስቀሉ ሰገደ፣ በቅዱስ መቃብሩም ጸለየ። ከዚያም በኋላ እግዚአብሔር እያመሰገነ ደስ ብሎት ሄደ። ከአበው አንደኛው ከሌላ ሀገር የመጣ ሌላኛው ደግሞ የዛ አካባቢ ተወላጅ የነበረ ሁለት ወንድሞች በአቅራቢያው እንደነበሩ ተናገረ። የዛ አካባቢ ተወላጅ ያልሆነ ወንድም ትንሽ ግዴለሽ ነበረበትና ተወላጁ ግን ትጉህና ጠንቃቃ ነበር። ከሌላ ሀገር የመጣው ሞተና የራእይ ሀብት ያለው አረጋዊ የመላእክት ማህበር ነፍሱን አጅበዋት ተመለከተ። ወደ ሰማይ ሄደና እዚያ ሊገባ ሲል እርሱን በተመለከተ ሀተታ ተደረገ። ከላይም እንዲህ የሚል ድምፅ ሰማ። በመጠኑ ግድልሽ የነበረ መሆኑ ግልጽ ነው። ሆኖም ግን ስለመጻተኝነቱ በባዕድ ሀገር ስለመኖሩ ይገባ ዘንድ ተውት። ቆይቶ ደግሞ የዚያው አካባቢ ተወላጅ የነበረ ወንድም ሞተ። ዘመዶቹም ሁሉ መጡ። ያ አረጋዊ ምንም መልአክ በዚያ አካባቢ አላየም። በሁኔታው ተገረመና በእግዚአብሔር ፊት ወድቆ ግዴለሽ የነበረው ያ መጻተኛ ሲሞት ያን ያህል ክብር ሳይ ትጉና ጠንካራ የነበረው የኛው እንዴት ምንም ነገር ሳያገኝ ቀረ? በዚህ ጊዜ እንዲህ የሚል ድምፅ መጣለ። የትጉ መነኩሴ ሊሞት ባለ ጊዜ ዓይኑን ከፍቶ በዙሪያው ዘመዶቹ ተሰብስበው ሲያለቅሱለት አይቷል። ነፍሱም በዚህ ተጽናንታለች። ከሌላ ሀገር የመጣው ግን ምንም እንኳን ግዴለሽ የነበረ ቢሆንም ሊሞት ሲል ከቤተሰቦቹ ማንንም አላየም። በዚህ ምክንያት አምርሮ አዝኗል።
ስለሆነም እግዚአብሔር አጽናንቶታል። አንድ አረጋዊ ሽማግሌ እንዲህ አለ። ደብረ ሲና ሳለው የጸሎት ሐሙስ ዕለት 2 ፈላሲያን ራቁታቸውን ወደ ቤተክርስቲያን ገቡ። ያለን የሚያያቸው የለም። ቅዱስ ቁርባንን ከተቀበሉ በኋላ ወጡ። ተከተልኳቸውና እየሰገሩ ከነርሱ ጋር ይወስዱኝ ዘንድ ለመንኳቸው። እነርሱ ግን አይቻልም አሉ። ጸሎት አደረጉልኝና በባህር ላይ በእግራቸው እየተራመዱ ሄዱ። አንድ አረጋዊ ካህናት ቅዱስ ቁርባን ሊቀበሉ ሲሄዱ እርግብ በመስዋዕቱ ላይ ትመጣ እንደነበር፣ ሆኖም ግን ከካህናቱ በቀር ሌላ ማንም ማያት እንደነበር ተናገረ። አንድ ቀን አንድ ወንድም ዲያቆኑ የሆነ ነገር ጠየቀውና ዲያቆኑ ጊዜ የለኝም አለው። ወደ ሚስጥረ ቁርባን ሲቀሩ ከዛ በፊት ታደርግ እንደነበረው ልማዷ ያቺ እርግብ አልመጣችም። በዚህ ጊዜ አረጋዊው ዲያቆኑን እርግቧ እንደ ልማዷ ያልመጣችው ለምንድን ነው? ወይ በእኔ ላይ የሆነ ችግር አለ፣ አለዛም ደግሞ በአንተ ላይ ችግር አለ ማለት ነው። ያልመጣችው በእኔ ምክንያት መሆኑን አውቅ ዘንድ ፊት አንተ ውጣ። አገልግሎት ሲያበቃ አረጋዊ ዲያቆኑን ያደረከው ነገር እንዳለ ንገረኝ። ያ ዲያቆንም እንዲህ አለው፣ ምናልባት አንድ ወንድም አስቀይሜው እንደሆነ አላውቅም። ወደ እኔ መጥቶ የሆነ ነገር ጠየቀኝ፣ እኔ ግን ጊዜ የለኝም አልኩት። አረጋዊውም ስለዚህ እርግቧ ያልመጣችው በአንተ ምክንያት ነው ማለት ነው፣ ምክንያቱም ያ ወንድም አዝኖብሃልና አለው። ያም ዲያቆን ሄዶ ያን ወንድም ጥፋት በማመን ይቅርታ ጠየቀው። አባ ኢሳይያስ እንዲህ አለ። ወንድሞች በአንድነት ተሰብስበው በአጋፔ ላይ ሆነው ሲመገቡና ሲነጋገሩ ሳለ የጴልዥየሙ ካህን እንዲህ ብሎ ገሰጻቸው። ወንድሞች ሆይ እባካችሁ ጸጥ በሉ። ከእናንተ ጋር እየበላና እናንተ የምትጠጡት ያህል ጽዋ ይጠጣ። ጸሎቱ እንደ እሳት አምድ ወደ እግዚአብሔር እየወጣ ያለ ወንድም በመካከላችሁ አይቻለሁና